በዛሬው ዝግጅታችን ሁላችንንም በሚያስተሳስረን አንድ ጥልቅና ህይወትን በሚቀይር ጉዳይ ላይ እንመካከራለን። ከዛ በፊት ግን እስቲ አንዳንድ ጥያቄዎች ልጠይቃችሁ። ሁላችንም በየቀኑ ከጠዋት እስከ ማታ ሌላው ቀርቶ በህልማችን ጭምር ከማን ጋር ነው ብዙ ጊዜ የምናወራው? ከጓደኞቻችን ጋር፣ ከቤተሰቦቻችን ጋር ወይስ ከስራ ባልደረቦቻችን ጋር? መልሳችሁን እያሰባችሁ እኔ ግን እውነታውን ልንገራችሁ። እኛ በህይወት ዘመናችን ሙሉ ከማንም በላይ የምናወራው ከራሳችን ጋር ብቻ ነው። ነገር ግን ዛሬ ቆም ብለን ራሳችንን በጥልቀት ልንጠይቃቸው የሚገቡ ጥያቄዎች አሉ። ይህ ከራሳችን ጋር የምናደርገው የውስጥ ንግግር ምን ይመስላል? እኛ ራሳችንን እንደ የቅርብ ወዳጃችን እያናገርን ነው ወይስ እንደ ቀንደኛ ጠላታችን? በውስጣችንስ ያለው ድምፅ የጎደለንን እየሞላ እያበረታታን ነው ወይስ በትንሽ ስህተት እያስፈራራንና እያኮሰሰን ነው? ብዙዎቻችን ሳናውቀው አሉታዊ የራስ ንግግር ወይንም ኔጋቲቭ ሰልፍ ቶክ የውስጥ በራስ መተማመናችንን በዝምታ ሲያጠፋው እንኖራለን። እናንተ ምን ያህል ሰዎች በራሳቸው አእምሮ ውስጥ ባለው ፍርሃትና ተስፋ መቁረጥ ምክንያት ብቻ ያላቸውን ገደብ የለሽ አቅም ሳይጠቀሙበት እንደቀሩ ብታውቁ ትገረማላችሁ። ነገር ግን ዛሬ በዚህ ቪዲዮ የምንማረው ይህንን በውስጣችን ያለውን ዝምተኛ ድምፅ እንዴት ወደ ታላቅ ኃይልና የህይወት ለውጥ መሳሪያ መቀየር እንደምንችል ነው። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጉን አይዘንጉ። ይህ ቪዲዮ ህይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ ራሳችሁን በአዎንታዊ መንገድ እንድታናግሩ የሚረዷችሁን 7 ኃይለኛ ጥበቦች ቅሰሙ። በተለይ 6ኛውና 7ኛው ጥበብ እጅግ ጠቃሚ ሀሳብን ይዟልና ትልቅ ቁም ነገር እንደምትወስዱበት አንጠራጠርም። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። ወደ ዋናዎቹ መንገዶች ከመግባታችን በፊት የራስ ጋር ንግግር ወይንም ሰልፍ ቶክ በትክክል ምን ማለት እንደሆነ መረዳት አለብን። የራስ ጋር ንግግር ማለት ቀኑን ሙሉ በአእምሯችን ውስጥ የሚመላለሰው የውስጥ ድምፅ፣ ትርጉም ሰጪ ሀሳብ ወይንም የሀሳብ ፍሰት ነው። የሰው ልጅ ተፈጥሯዊ የአእምሮ አሰራርም በዙሪያችን ያሉትን ሁኔታዎች ለመተንተን፣ ለመረዳትና ውሳኔ ለማሳለፍ ይህንን የውስጥ ውይይት እንደ ዋነኛ መሳሪያ ይጠቀማል። ችግሩ የሚፈጠረው ግን ይህ መሳሪያ ከቁጥጥራችን ውጭ ሆኖ እኛኑ መልሶ ሲያጠቃን ነው። እኛ የምናስበው እያንዳንዱ ሀሳብ በውስጣችን ስሜትን ይፈጥራል። ስሜታችን ደግሞ የዕለት ተዕለት ድርጊታችንን ይወስናል። ተደጋጋሚ ድርጊቶቻችን ደግሞ በመጨረሻ ማንነታችንንና የህይወት እምነቶቻችንን ወይንም ብሊፍስ ይገነባሉ። ይህ ማለት ደጋግመን ለራሳችን እኔ አልችልም፣ እኔ ዕድለቢስ ነኝ ብለን ከነገር ነው አይምሯችን ይህንን እንደ ፍጹም እውነትነት ተቀብሎ በዚያው ልክ ህይወታችን እንዲመራ ያደርገናል ማለት ነው። ነገር ግን እዚህ ላይ አንድ ማስተዋል ያለብን ትልቅ እውነት አለ። አዎንታዊ የራስ ንግግር ማለት ችግሮችን መካድ ወይንም ያልሆነውን ነው ብሎ ራስን ማታለል ማለት አይደለም። እውነተኛ አዎንታዊነት ማለት ያለውን ከባድ እውነታ በድፍረት መቀበልና ነገር ግን ትኩረትን ከችግሩ አውጥቶ በመፍትሄውና በማደግ ላይ ማድረግ ማለት ነው። ታዲያ እንዴት ይህንን የውስጥ ድምፅ መቆጣጠርና ማሰልጠን እንችላለን ካላችሁኝ፣ ከዚህ በታች የምናያቸውን 7 ወሳኝ እርምጃዎች በህይወታችሁ ውስጥ በሚገባ ተግባራዊ ካደረጋችሁ አይምሯችሁ እንዴት አዲስ ኃይልን በአጭር ጊዜ ውስጥ እንደሚላበስ ታስተውላላችሁ። የመጀመሪያውና መሰረታዊው እርምጃ በውስጣችን የሚመላለሰውን ድምፅ በንቃት ማዳመጥና ማስተዋል ነው። በስነ ልቦና ጥናት መሰረት አይምሯችን በተፈጥሮ ላሉታዊ ነገሮች የበለጠ ትኩረትን የመስጠት ዝንባሌ ወይንም ኔጋቲቪቲ ቢያዝ አለው። የሰው ልጅ በጥንት ዘመን ራሱን ከተለያዩ አደጋዎች ለመጠበቅ ሲል ያዳበረው ይህ አይምሮ አሰራር ዛሬ ላይ በትንንሽ ስህተቶች ራሳችንን አብዝተን እንድንኮንን ያደርገናል። ታዲያ ይህንን ሁኔታ ለመቀየር መጀመሪያ አይምሯችን እንዴት እያሰበ እንደሆነ መገንዘብ ግድ ይለናል። በስራ ቦታ ወይንም በትምህርት ቤት ስህተት ስንሰራ ምን አይነት የማረባ ነኝ የሚል ድምፅ ሲመጣ ወዲያውኑ ሀሳቡን ሳንቃወም አሁን አይምሮ ያሉታዊ ነገር እያሰበ ነው ብለን ራሳችንን ከሀሳቡ ነጥለን ማየት መቻል አለብን። ታዋቂው መንፈሳዊ አስተማሪ ኤክሃርት ቶሌ በጻፈው ዘ ፓወር ኦፍ ናው በተሰኘው መጽሐፉ ላይ እኛ በአይምሯችን ውስጥ የሚመላለሰው ድምፅ ሳንሆን ያንን ድምፅ የምንሰማው ታዛቢዎች ነን በማለት ይህንን እውነታ በሚገባ ያስረዳናል። ሀሳቦቻችንን እንደ ሶስተኛ ወገን ሆነን መታዘብ ስንጀምር ሀሳቦቹ በእኛ ላይ ያላቸውን አዛዥነትና ኃይል እንሰብራለን። እናንተም ይህንን በተግባር ለመዋል ለቀጣዮቹ ጥቂት ቀናት አሉታዊ ሀሳብ ወደ አይምሯችሁ በመጣ ቁጥር እያቋረጣችሁ በደብተር ላይ ጻፉት። ይህ ልምምድም አይምሯችሁ በምን አይነት ሁኔታ ውስጥ ወደ አሉታዊነት እንደሚያዘነብል በግልጽ እንድታውቁና ድምፃችሁን መቆጣጠር እንድትጀምሩ ትልቅ አቅም ይሰጣችኋል። አሉታዊ ድምፆችን መለየት ከጀመርን በኋላ ሁለተኛው እርምጃ እነዚህን አፍራሽ ሀሳቦች አውቆ በእድገት አስተሳሰብ ወይንም ግሮዝ ማይንድ ሴት መተካት ነው። በኒውሮ ሳይንስ ውስጥ ኒውሮፕላስቲሲቲ
የሚባል አስደናቂ ጽንሰ ሐሳብ አለ። ይህ ጽንሰ ሐሳብ የሚያሳየውም አይምሯችን እንደ ፕላስቲክ ቅርጹን የመቀየርና አዳዲስ የአስተሳሰብ መስመሮችን የመፍጠር ተፈጥሯዊ ችሎታ እንዳለው ነው። አፍራሽ ሐሳቦችን ሆን ብለን በእድገት ሐሳቦች መተካት ስንጀምር የአይምሯችንን ኬሚካላዊና ፊዚካላዊ ቅርጽ ቃል በቃል እየቀየርነው ነው ማለት ነው። ለምሳሌ አዲስ የቴክኖሎጂ ክህሎት ወይንም አዲስ ቋንቋ ለመማር ስንሞክር አይምሯችን ወዲያውኑ ይሄ ለኔ በጣም ከባድ ነው፣ ፈጽሞ አልችልም ሊለን ይችላል። ታዲያ ይህ ሐሳብ በዚያው ከቀጠለ አቅማችንን የሚገድብ የብረት አጥር ይሆናል። የስነ ልቦና ተመራማሪዋ ካሮል ድዌክ ማይንድ ሴት በተሰኘው መጽሐፏ ላይ ስኬታማ ሰዎች የችሎታ ማነስ ሲገጥማቸው ከሚጠቀሙት ሚስጥር አንዱ ገና አልቻልኩትም ወይንም ደ ፓወር ኦፍ የት የሚለው አስተሳሰብ መሆኑን ታብራራለች። ይህን አልችልም ከማለት ይልቅ ይህን ገና አልቻልኩበትም ብለን ስናስብ አይምሯችን በሩን ከመዝጋት ይልቅ መፍትሄና የመማሪያ መንገድ መፈለግ ይጀምራል። አፍራሽ ሐሳቦች ሲመጡባችሁ እውነታውን ሳትክዱ ነገር ግን ተስፋንና እድገትን በሚያሳይ ቋንቋ ቀይራችሁ ለራሳችሁ ንገሩት። ታላቁ ሄንሪ ፎርድ እችላለሁ ብለህ ብታስብም ወይንም አልችልም ብለህ ብታስብም በሁለቱም ሁኔታዎች አንተ ልክ ነህ እንዳለው የምንመርጠው አስተሳሰብ የህይወታችንን አቅጣጫ ይወስናል። ሶስተኛውና እጅግ በጣም ወሳኙ እርምጃ ለራሳችን የምናሳየውን ርህራሄ ማሳደግ ነው። እኛ የሰው ልጆች ብዙ ጊዜ ለሌሎች ሰዎች እጅግ በጣም ጥሩ መካሪዎች፣ አጽናኝና ደጎች ነን። የቅርብ ጓደኛችን በህይወቱ ከባድ ስህተት ቢሰራ እንኳን አይዞህ ማንም ሰው ይሳሳታል፣ ከስህተትህ ተምረህ በሚቀጥለው ታስተካክለዋለህ ብለን እናበረታተዋለን። ነገር ግን እኛው ራሳችን ያንን ተመሳሳይ ስህተት ስንሰራ አንተ አትረባም፣ ሁሌም እንደዚህ ነህ፣ መቼም አትለወጥም ብለን ራሳችንን በቃላት እንገርፋለን። ራሳችንን አብዝተን ስንወቅስና ስንተች አይምሯችን ይህንን እንደ እውነተኛ የውጭ አካላዊ ጥቃት ስለሚቆጥረው ኮርቲሶል የተባለውን የጭንቀት ሆርሞን በብዛት ያመነጫል። ይህ ደግሞ በራስ መተማመናችንን ከመግደሉም በላይ አዳዲስ ነገሮችን የመሞከር ድፍረታችንን ያሟጥጠዋል። ዶክተር ክርስቲን ኔፍ የተባሉት የስነ ልቦና አጥኚ ሰልፍ ኮምፓሽን በሚለው ጥናታቸው እንዳረጋገጡት ለራሳቸው ርህራሄ ያላቸው ሰዎች ራሳቸውን ከሚተቹ ሰዎች ይልቅ ከውድቀት በፍጥነት የማገገምና ድጋሚ የመሞከር ከፍተኛ ጥንካሬ ያላቸው። ለራስ ደግ መሆን ማለት ስህተትን ማበረታታት ማለት ሳይሆን በችግር ጊዜ ራስን አለመጣል ማለት ነው። ብሬኔ ብራውን እንደምትለው በጣም ለምትወዱትና ለምታከብሩት ሰው እንደምታወሩት ሁሉ ከራሳችሁም ጋር እንዲሁ አውሩ። ስለዚህ እናንተም ከዛሬ ጀምሮ ራሳችሁን በምትወቅሱበት ጊዜ ቆም በሉና ይህንን ተመሳሳይ ስህተት የምወደው ጓደኛዬ ቢሰራ ኖሮ ምን ብዬ መክረው ነበር ብላችሁ አስቡ። ቀጥላችሁም ያንን የጓደኛ ፍቅርና የምክር ቃል ለራሳችሁ ስጡት። ራሳችሁን እንደ ጠላት መውጋት አቁሙ። አራተኛው መንገድ ከውድቀት ጋር ያለንን ግንኙነት ሙሉ በሙሉ ማደስ ነው። በህይወት ጉዞ ውስጥ ውድቀት የማይቀር ነገር ነው። ነገር ግን ውድቀትን ስናስተናግድ አይምሯችን ዶፓሚን የተባለውን የደስታ ሆርሞን በከፍተኛ ሁኔታ ስለሚቀንስ ከባድ የሐዘንና የመውደቅ ስሜት ይሰማናል። በዚህ ወቅት የውስጥ ድምጻችን ውድቀቱን ከማንነታችን ጋር በማያያዝ አንተ ውድቅ ነህ፣ ለዚህ አትበቃም የሚል መደምደሚያ ላይ ሊደርስ ይችላል። አንድ ወጣት የጀመረው ቢዝነስ ቢከስር ወይንም ቃለ መጠይቅ አድርጎ ስራውን ባያገኝ አይምሮ ይህንን እንደ መጨረሻ ምዕራፍ ከተረጎመው ወደ ተስፋ መቁረጥ ያመራል። ነገር ግን ይህንን ትርጓሜ ቀይረን ውድቀትን እንደ ግብረ መልስ ወይንም ፊድባክና እንደ ትምህርት ስንቀበለው አይምሯችን ከስህተቱ ለመማር አዳዲስ የነርቭ መስመሮችን ይከፍታል። የዓለማችን ታላቁ የቅርጫት ኳስ ተጫዋች ማይክል ጆርደን በታሪኩ በሺዎች የሚቆጠሩ ወሳኝ ኳሶችን ስቷል። በመቶዎች የሚቆጠሩ ጨዋታዎችንም ተሸንፏል። እሱ ግን ስለ ውድቀቱ ሲናገር በህይወቴ ደጋግሜ ወድቅ ያለው ለዚህ ነው ስኬታማ የሆንኩት ይላል። ውድቀትንም እንደ መሰናክል ሳይሆን እንደ መሰላል ነው የተጠቀመበት። ቶማስ ኤዲሰንም አምፖልን በፈጠረበት ጊዜ እኔ አልወደኩም፣ ነገር ግን የማይሰሩ 10,000 መንገዶችን አገኘው እንጂ ማለቱ ይህንኑ ያስተሳሰብ ልዕልና ያሳያል። ስለዚህ እናንተም በህይወታችሁ ውድቀት ሲያጋጥማችሁ ራሳችሁን ከመውቀስ ይልቅ ከዚህ ውድቀት ምን ተማርኩ፣ ቀጣይ ጊዜስ ምን የተሻለ ነገር ላድርግ ብላችሁ ጠይቁ። ይህ የራስ ንግግር ውድቀትን ወደ ታላቅ መምህርነት ይቀይረዋል። አምስተኛው ወሳኝ ነጥብ ለአይምሯችን ጤናማ አካባቢን መፍጠር ነው። በአይምሯችን ውስጥ ሚረር ኒውሮንስ የሚባሉ ክፍሎች አሉ። ተግባራቸውን በዙሪያችን ያሉ ሰዎችን ስሜት፣ ባህሪና ንግግር ቀድተው እኛ ውስጥ መትከል ነው። የምንሰማው ዜና፣ የምናያቸው ቪዲዮዎችና አብዛኛውን ጊዜያችንን የምናሳልፍባቸው ሰዎች በቀጥታ የራስ ጋር ንግግራችንን ይቀይራሉ። ሁልጊዜ ተስፋ ከቆረጡና ቅሬታ ከሚያበዙ ሰዎች ጋር የምንውል ከሆነ የእኛ የውስጥ ድምፅ የእነሱን አስተሳሰብ የሚያስተጋባ መሆኑ አይቀርም። በተመሳሳይ በማህበራዊ ሚዲያ ላይ የሌሎችን ሰዎች ፍጹም የሚመስል ህይወት እያየን ከራሳችን ውጣ ውረድ ጋር የምናወዳደር ከሆነ የውስጥ ድምጻችን የንቀትና ራስን የማንኳሰስ ይሆናል። አይምሯችን የሚመገበው መረጃ ጤናማ ካልሆነ የውስጥ ድምጻችን ጤናማ ሊሆን አይችልም። ታዋቂው የስነ ልቦናና የቢዝነስ አሰልጣኝ ጂም ሮን አንተ ማለት አብዛኛውን ጊዜህን የምታሳልፍባቸው 5 ሰዎች አማካኝ ውጤት ነህ እንዳለው አካባቢያችን ማንነታችንን ይቀርጸዋል። ጄምስ ክሊርም በአቶሚክ ሃቢትስ መጽሐፉ ላይ ባህሪን ለመቀየር የአካባቢ ንድፍ ወይም ኢንቫይሮንመንት ዲዛይን ምን ያህል
ወሳኝ እንደሆነ አስተምሮበታል። ስለዚህ እናንተም የውስጥ ድምጻችሁን አዎንታዊ ለማድረግ መጀመሪያ አካባቢያችሁን አጽዱ። ተስፋ የሚያስቆርጧችሁን የዲጂታል ገጾች አቋርጡ ወይንም አንፎሎ አድርጉ። በምትኩ የሚያበረታቱና አዲስ እውቀት የሚሰጡ ይዘቶችን ተከታተሉ። እንዲሁም ራሳችሁን ህልም ካላቸው ከሚያበረታቷችሁና አዎንታዊ ጉልበት ካላቸው ሰዎች ጋር አስተሳስሩ። ስድስተኛው መንገድ የራስ ጋር ንግግራችንን ከተግባር ጋር ማዋሃድ ነው። እውነተኛ በራስ መተማመን በባዶ ቃላትና በምኞት ብቻ አይመጣም። አይምሯችን እኔ እችላለሁ ብሎ ለማመን ተጨባጭ ማስረጃ ይፈልጋል። እኛም ዝም ብለን ተቀምጠን እኔ ጠንካራ ነኝ እያልን ብንደጋግም አይምሯችን የሰራነውን ስራ ስለማያይ ፈጽሞ አያምነንም። ነገር ግን ትንንሽ ስራዎችን አቅደን ስንፈጽም አይምሯችን ዶፓሚን በማመንጨት የድልና የደስታ ስሜት እንዲሰማን ያደርጋል። ለምሳሌ በአንዴ 2 ሰዓት አጠናለሁ ከማለት ይልቅ ዛሬ ለ15 ደቂቃ ብቻ አነባለሁ ብለን አቅደን ያሰብነውን ስንፈጽም አይምሯችን እኔ ቃሌን አክባሪ ነኝ፣ ያሰብኩትን ማሳካት እችላለሁ የሚል ጠንካራ የራስ ጋር ንግግር መገንባት ይጀምራል። የቀድሞ የአሜሪካ የባህር ኃይል ወታደርና የዓለማችን ጠንካራ ሰው ነው በመባል የሚታወቀው ዴቪድ ጎግንስ በራስ መተማመኑን የገነባው ኩኪ ጃር ወይንም የብስኩት ማሰሮ ብሎ በሚጠራው ጽንሰ ሐሳብ ነው። ይህኔም ከባድ ፈተና ሲገጥመው ቀደም ሲል ያለፈባቸውን ትንንሽና ትላልቅ ፈተናዎች ያሳካቸውን ጥቃቅን ድሎች ከማህደር ትውስታው እያወጣ አይምሮውን ያሳምነዋል። እንዲሁም ቻርልስ ዱሂግ ዘ ፓወር ኦፍ ሃቢት በሚለው መጽሐፉ እንዳብራራው እነዚህ ትንንሽ ድሎች በጊዜ ሂደት እየተጠራቀሙ ሲሄዱ ትልቅ ያስተሳሰብ ለውጥ ያመጣሉ። በተጨማሪም ዴል ካርኔጌ ተግባር በራስ መተማመንንና ድፍረትን ይወልዳል እንዳለው እናንተም በየቀኑ የምታሳኳቸውን ትንንሽ ነገሮች ማታ ማታ በማስታወሻ ላይ መጻፍ ጀምሩ። አይምሯችሁም ይህንን የተግባር ማስረጃ ሲያይ የውስጥ ድምጻችሁ ወደ ማሸነፍ ይቀየራል። ሰባተኛውና የማጠቃለያ እርምጃችን ይህንን ሁሉ ሂደት የዕለት ተዕለት ልማድ ወይንም ሩቲን ማድረግ ነው። አይምሯችንን አዎንታዊ ለማድረግ ተደጋጋሚና ቀጣይነት ያለው ልምምድ ወሳኝ ነው። እኛ የሰው ልጆች በአንጎላችን ስር ሬቲኩላር አክቲቬቲንግ ሲስተም የተባለ ክፍል አለ። ይህ ክፍል ልክ እንደ ማጣሪያ ሆኖ እኛ በብዛት የምናተኩሩበትን ነገር አጣርቶ ያሳየናል። ጠዋት ከእንቅልፋችን ስንነሳ አሁንም ሌላ አድካሚ ቀን፣ ሁሉም ነገር ከባድ ነው ብለን የምንነሳ ከሆነ ይህ የአይምሮ ክፍላችን ቀኑን ሙሉ ችግሮችን መሰናክሎችንና አስጨናቂ ነገሮችን ብቻ እየለቀመ ያሳየናል። ነገር ግን ቀናችንን በአመስጋኝነት ይህ አዲስ ቀን አዲስ እድል ነው፣ ዛሬ የተሻለ ነገር አደርጋለሁ በሚል ንግግር ከጀመርን አይምሯችን ቀኑን ሙሉ መልካም እድሎችንና መፍትሄዎችን እንዲያይ ፕሮግራም ያደርገዋል። ታዋቂዋ የሚዲያ ባለሙያ ኦፕራ ዊንፍሬ በየቀኑ ጠዋት የምስጋና ማስታወሻ ወይንም ግራቲቲዩድ ጆርናል በመጻፍ ቀኗን እንደምትጀምርና ይህም ለውስጥ ሰላሟ መሰረት እንደሆነ በስፋት ትናገራለች። እንዲሁም ሃል ሃርሎድ ዘ ሚራክል ሞርኒንግ በተሰኘው ታዋቂ መጽሐፍ ውስጥ ስኬታማ ሰዎች የጠዋት ጊዜያቸውን እንዴት ለራሳቸው አዎንታዊ ማረጋገጫዎች ወይንም አፈርሜሽንስ በመንገርና በማንበብ እንደሚያሳልፉ ያሳየናል። ስለዚህ እናንተም በየቀኑ መስታወት ፊት በመቆም አይናችሁን እያያችሁ እኔ በቂ ነኝ፣ እኔ እያደግኩ ነው፣ የዛሬን ፈተናዎች ለማሸነፍ አቅሙ አለኝ በማለት ቀናችሁን ጀምሩ። ይህ ልማድ የውስጥ ድምጻችሁን ለዘላቂው ጊዜ አዎንታዊ፣ ብሩህና ኃይለኛ ያደርገዋል። በመጨረሻም ልንገነዘበው የሚገባው ትልቁ እውነት ይህ ነው። እኛ ለራሳችን ደጋግመን የምንነግራቸው ቃላቶች ወደፊት የምንኖረውን ህይወት ይፈጥራሉ። አይምሯችን ልክ እንደ ለም መሬት ነው። መጥፎና አፍራሽ ሐሳብ ከዘራንበት አረም ያበቅላል። አዎንታዊ፣ ተስፋ ያለውና የሚያበረታታ ሐሳብ ከዘራንበት ደግሞ እጅግ ፍሬያማና ያማረ ህይወት ይፈጥራል። ጥናቶች እንደሚያሳዩት ራሳችንን ማክበርና መውደድ ስንጀምር በዙሪያችን ያሉ ሰዎችም እኛኑ በዚያው ልክ ማክበርና ዋጋ መስጠት ይጀምራሉ። ከራሳችን ጋር ያለን ጠንካራና ጤናማ ግንኙነት በውጭው ዓለም ላለው ጠንካራና የተረጋጋ ህይወታችን መሰረት ነው። ስለዚህ ውድቀቶቻችሁን እንደ መጨረሻ ሳይሆን እንደ ታላቅ የህይወት ትምህርት ቤት ተቀበሉ። አይምሯችሁ የሚያድግበትን ጤናማ አካባቢ ፍጠሩ። በየቀኑ የምታሳኳቸውን ትናንሽ ድሎች አክብሩና በየጠዋቱ ለራሳችሁ የፍቅርና የጥንካሬ ቃላትን ንገሩ። የውስጥ ድምጻችሁ ከፍርሃት ከጥርጣሬና ከራስ ወቀሳ ነጻ ሲወጣ ወደ ተግባር የመግባት አቅማችሁ በሚገርም ሁኔታ ይጨምራል። ህይወታችሁን በአዲስ ብርሃን ይሞላል። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። በትላንት ጥላት አስራችሁ ራሳችሁን እንዴት ይቅር ማለት እንዳለባችሁ ግራ ከገባችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።